ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁ ጽጌረዳ ድራማ ክፍል 26 ይዤላችሁ ቀርባለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ ብላችኋለሁ። ፌቨን የሆነ ቦታ የተንቀሳቀሰች ያለች ጽጌረዳ በጀርባ በኋላ መጥታ ሄዳ ትዛታለች። ከዛ ፌቨን ደንግጣ ወደ ኋላ ትመለሳለች። ከዛ አንቺ ያምሻል እንዴ ለምንድነው የምታደነግጭኝ? ትላታለች ፌቨን ነጽጌረዳ። ከዛ ጽጌረዳ ነፌቨን አንቺ በሄዳ እዛ ማለት ነው። አንቺ ምን አይነት ጨዋታ የተጫወችሽ ነው ያለሽው? ምን አይነት ነው ትላታለች ጽጌረዳ ፌቨን ማለት ነው። ከዛ ፌቨን ደንግጣ አንቺ ከመቼ ነው እንደዚህ ያችኝ እንደዚህ ያረግችኝ ያለሽው ከመቼ ነው ትላታለች ፌቨንም ነጽጌረዳ። እዛ ጽጌረዳ አሁን እዚህ ማዘይ ነው የገረመሽ ማዘይ ነው የገረመሽ እኔ ናንቺ ምን እንደማደርግሽ አሳይሻለሁ ትላታለች ጽጌረዳ ነፌቨን። ፌቨን ደሞ ነጽጌረዳ ልቀቅኒ ኢዴን ልቀቅኒ ትላታለች። ጽጌረዳም አለቅሽም ትላታለች። እዛ የተከታተረ ነው አንቺ እስኪ ንገርኒ ትላታለች ጽጌረዳ ነፌቨን። አንቺ እስኪ ንገርኒ ነውዩ እየጠየቀኝ ያልሽ ነበረ ያስመሰልሽ የዋሸሽን ነው የነበርሽ ትላታለች ጽጌረዳ ነፌቨን። እውነቱን ንገርኒ ነብዩ ልጁን እንዳስወረች የነገረኝ የነበረው ነብዩ እንዳስወረድ ያለት አንቺ እንደዚህ የምትልኝ የነበርሽው የዋሸሽን ነው ትላታለች ጽጌረዳ ነፌቨን። አንቺ የምትነግርኝ የነበረ ሁሉም ነገር ውሸት ነበረ ማለት ነው። ከዛ ፌቨን ጸጥ ትላለች ሳትመልስ ዝም አትይ መልስልኝ እያልኩሽ የለሁ ትላታለች። የጮኸት ጽጌረዳ በጣም ተናድዳ የጮኸት ንገርኝ መልስልኝ ለምንድን ነው ያስመሰልሽ የዋሸሽኝ የነበረ እስካሁን ትላታለች ጽጌረዳ ነፌቨን። ፌቨን ደግሞ አው የዋሸሽ ነበርኩ ትላታለች። መልስልኝ እንጂ ምንድን ነው ያስቆምሽ ያለው መልስልኝ ያልኩሽ ነው። ከዛ የዋሸሽን ነበረ ማለት ነው። አው አውቄ ነው ትላታለች ፌቨንም ነጽጌረዳ። ያስመሰልሽ ነበረ ማለት ነው። አንተ አስመሳይ ሰው ነሽ ሁሉም ነገር ውሸት ነበረ ማለት ነው ትላታለች ጽጌረዳ ነፌቨን። ፌቨን ደግሞ መጀመሪያ ላይ አው አለታ። ከዛ በኋላ ደግሞ ኧረ አይደለም እኔ እንዴት ብዬ እንደዚህ አይነት ውሸት ይዋሽሻለሁ? አልወሸሽሁም ውሸት አይደለም ትላታለች ፌቨን ነጽጌረዳ። አንቺ ሆን ብዬሽ ነው አንቺ ሆን ብለሽ ነብዩ እንድጠለው ያደረግሽ የነበረው አንቺ ነሽ። አንቺ አስመሳሌ ነሽ ውሸታም ነሽ ያለች ተሰድባታለች። በጣም ተናዲዳ ጽጌረዳ ማለት ነው ፌቨን። ጁላ ጽጌረዳው ናንቺ ያመንኩ ነበረ አንቺ ግን ያስመሳል ሰው ነሽ በጣም ውሸታም ነሽ እያለች ተሰድባታለች ማለት ነው ጽጌረዳ ነፌቨን። ራሳ በራሳ ከፌቨን ጋር እኔማ ደደብ ነኝ እኔማ ምን አይነት የማይረባ ሰው ነኝ ለአንቺ አምኔ የአንቺ ያመንኩ እኔ ያለት በጣም ተሰድባታለች። ከዛ ፌቨን እንደዚህ እያየት ነው ቆማ ማለት ነው። በጣም እኔ በራሴ እኔ ደደብ ነኝ በራሴ ነው እኔን አንቺ ማመኔ በጣም ጅል ነኝ ያለት ጽጌረዳ ትነግራታለች ነፌቨን። አንቺ እኮ ፌቨን ነሽ አንቺ በህይወትሽ ነገር ሰርተሽ ማታውቂ ሰው ነሽ አንቺ ፌቨን ትላታለች ጽጌረዳ ነፌቨን። የገረመኝ ያለውና አንቺ ማመኔ ነው እንዴት ነው ያመንኩሽ የነበርኩ እኔ ምን አይነት ደደብ ነኝ አንቺ ያመንኩ ብላ በጣም ትሳደባለች ጽጌረዳ ማለት ነው ነፌቨን። ፌቨን ደግሞ ዋ ጽጌረዳ
አንቺ ደድ መሆንሽ ዛሬ ነው የነገርሽ ትላታለች። ፌቨንም ነጽጌረዳ ደድ መሆንሽ ዛሬ ነው ያመንሽው ትላታለች። ያሾፈች ማለት ነው ፌቨን ነጽጌረዳ። ከዛ አንቺ ድድብ ነሽ ምን ያለሽ ከንፈራም ወይም ፊታ ስታዛ ምናምን ነበረች ፌቨን። ከዛ እኔ አሁን አንቺ ደደብ ነሽ ደደብ መሆንሽ አሳይሽተችናል። ከዛ እኔ ነው ማንኛው እኔ ቆጠሮ አለብኝ ወደ ቆጠሮ ይሄዳለሁ ብላ ዞር ስትልፌ ጽጌረዳም ቦርሳን ጣለችው። ከዛ ነፌቨን አወደቀች። መለስ አርጋዋ ዞር ብላ ለመሄድ ስታስብ ከዛ ጽጌረዳም በኢዳ ቅጥ ብላ ትመልሳታለች፣ ትዛታለች። አንቺ ምንድነው የምታርጊ? ምንድነው ምን ቀረሽ? ምን አርግሽ? ምንድነው ያስቀረሽኝ? ብላ ጽጌረዳ ትጫዋታለች። ነፌቨን ማለት ነው። ጽጌረዳ እኔና ነብዩ ፍቅር ስለተፋቀረን ነው እንደዚህ ያረግሽኝ ነበረው አንቺ ትላታለች ነፌቨን። ነብዩ ምንም አይነት ሳያደርግ ነው አንቺ የዋሸሽኝ የነበረው ትላታለች ጽጌረዳ ነፌቨን። አዎ ምንም ነገር አላደረገም ትላታለች ፌቨንም ነጽጌረዳ። ነብዩ ምንም አላደረገም የኔ ጥፋት ነው የኔ ትላታለች ፌቨን ነጽጌረዳ። እዛ በልብሳ አንቃ አወድቃ ትደበድባታለች ጽጌረዳ ማለት ነው ለፌቨን። እዛ ጽጌረዳ ወድቃ ስትደበድባ አንተ ውሻ ልቀቅኝ ምን ያደረግሽ ነው? አንተ ውሻ ልቀቅኝ ምን ያደረግሽ ነው? ትላታለች ፌቨን ትጮኻለች በታች ወድቃ ማለት ነው። ጽጌረዳ ምን ማለት ነው? ምን ማለት ነው? አይበቃሽም ውሻ ማለት ትላታለች። ከዛ አውድቃ ከዛ ጽጌረዳ በክስር ሀኒቃ አንቺ እስካሁን አይበቃሽም? በልጅነት ጀምሮ እስካሁን አንቺ የተጫወች ውሻ ማነች ብላ በጣም ወይኔ እና በጣም የደበደበታት ነው ጽጌረዳ ነፌቨን ማለት ነው። አንቺ በልጅነት ጀምሮ እስካሁን ያሳቃይሽን የነበርሽ ነው የምትነውሪ እስከ መቼ ነው ንገርኝ? እስከ መቼ ነው የምታሳቀይኝ? እስከ መቼ ያለት ትጮኻለች ጽጌረዳ ነፌቨን። ጽጌረዳ ፌቨን እገልሻለሁ ልቀቅኝ ስትላት ልቀቅኝ አሁን እኮ እኔ አጠገብሽ ነው ያለው ግደልኝ ትላታለች ጽጌረዳ ነፌቨን። ከዛ መሀል ላይ ነብዩ ይመጣል። ተጣሉ መሀል ላይ ነብዩ ይመጣ። ከዛ ነብዩ መጥቶ ነጽጌረዳ ይዛል። ከዛ ወደዛ ያደርጋታል። ከዛ አነቀትኝ ገደለችኝ ያለት ትጮኻለች ፌቨንም ነብዩ ደግሞ ነፌቨን ደህና ነሽ ይላታል። ይሄው ትላለች ፌቨን። ከዛ ጽጌረዳ ዝም ማለት ነው። ነብዩ ደግሞ ፌቨን ደህና ነሽ ተጎዳሽ አታይም እንዴ ትለዋለች ነብዩ ፌቨን ማለት ነው። ታሪጋ እንዴት አርጋ እንደተጫወተትብኝ አታይኝም ትለዋለች ፌቨን ነብዩ። ከዛ ጽጌረዳ ዝም ብያ ትሰማለች። ከዛ ነብዩም ምን ነው ያርጋች ያላችሁ ምን የሰራች ነው ይላቸዋል። ነብዩም ነው ሁለታቸው ይጮኻችኋል። አንተ ያማችኋል አንተ ምን የሰራች ነው ምን አንተ ያማችኋል እኔ እኮ ምን አላደረኩም እሷ እኮ ነው በጀርባ መጣ ያወደቀችኝ ትለዋለች ፌቨንም ነብዩ። እኔ እኮ ምንም አላደረኩም እሷ በጀርባ መጥታ እኮ ነው እንደዚህ ያወድቃ የደበደበችኝ። አንቺ ደስተኛ ሆነሽ እኔ ደስተኛ ሆነሽ እንድትኖር እኔ ግን እንደዚህ ሆነ አልኖርም ነብዩ የኔ ነው አንቺ አይደለም ያለችኝ ነው ትለዋለች ፌቨን ነብዩ። በጣም ነው መሳቀና እኔ እኮ በጣም እንደደበደበትኝ እንደ ህፃን ልጅ ነው የምታወራው ፌቨን ማለት ነው። እንዴት አሪጋ እንደደበደበትኝ ራሴ እኮ መከላከል አልቻልኩም ትለዋለች ፌቨን ነብዩ ማለት ነው። እኔ እንደ ታሪካ እንደደበደበችኝ እኔ ራሴን አላቅም እንዳረገትኝ አላስታውስም ትለዋለች ነብዩ ፌቨን። ጽጌረዳ አንተ ውሻ አሁንም ታስመስላለሽ አንቺ
ምን አይነት ሰው ነሽ ትላታለች ጽጌረዳም ነፌብን። አይበቃሽም? እስካሁን ታስመስላለሽ? አይበቃሽም? አሁንም ሰው ግን ምን አይነት ነው? እስከ መቼ ነው የማስመስለው? ምን አይነት ናት ትላለች ጽጌረዳ ንፌበን ማለት ነው። ከዛ ቆይ ግን አይበቃችሁም ይላችኋል ነብዩ ማለት ነው። ነሁለታቸው ነው ጽጌረዳ ይበቃችኋል ይላታል ነብዩ። በቃሻል ትንሽ እንኳን ህፍረት የሚባል ነገር አይታይሽም እንዴ ይላታል ነብዩም ጽጌረዳ ማለት ነው። ነብዩ ቆይ ልነግርህ ትለዋለች ጽጌረዳ ነብዩ። ይበቃሻል ጽጌረዳ ይበቃሻል። አሁን የሚነግርሽ ከዚህ አፍሽ ዘግተሽ መሄድ አለብሽ ይላታል ነብዩ ጽጌረዳ ማለት ነው። ከዛ ነብዩም በጣም ተቆጥቶ በጣም ተናድዶ ከዛ ጽጌረዳ ይጮሃል ማለት ነው። ጽጌረዳ ደግሞ አንድ ነገር እናስረድህ ትንሽ ትለዋለች። እኔ ምንም ነገር አልሰማሽም ዞር በልልኝ ሄድልኝ ይላታል። ጽጌረዳም በእናትህ ትንሽ አንድ ጊዜ ስጠኝ እናናግረህ ትለዋለች። አንቺ አይሰማሽም እንዴ ምንድነው ሄድን ምልሽ ይላታል ነብዩም ጽጌረዳ የጮኸ ማለት ነው። ምንም ነገር እንድሰማሽ ፍቃደኛ አይደለሁም ዞር በልልኝ ሄድልኝ ምልሽ ይላታል። ከዛ ጽጌረዳም በጣም በእናትህ አንድ ጊዜ ስጠኝ ትለዋለች። ነብዩም ፍቃደኛ አልሆነም ለመናገር እንደተናግረው ፍቃደኛ አይደለም። ጽጌረዳ ነብዩ ሁሉም ነገር ከሆነ ይገባኛል ለኔ ግን የኔ ጥፋት ነው ያንተ አይደለም ትለዋለች ጽጌረዳ ነብዩ። እዛ ነብዩም ጽጌረዳ ይበቃሻል ሁሉም ነገር ግልጽ ሆነ እኮ ወጣ እኮ ምንድነው ይላታል ነብዩም ጽጌረዳ። ሁሉም ነገር ግልጽ ሆነ ማንም ሰው እኔን እየታለልን አይችልም ይላል ነብዩ ጽጌረዳ። አዎ ነብዩ ትክክል ነህ ማንም ሰው ናንተ የመታለል ሰው የለም ግን ማንም ሰው ናንተ የታለል ሰው የለም ትለዋለች። ከዛ በቃኝ ሂድልን ይላታል ነብዩ ጽጌረዳ በእናትህ ነብዩ በእናትህ አንድ ጊዜ ስጠኝ እናናግረህ ብላ ትለምናለች። እንደዚህ ስናገራት ነብዩ ፌቨን ዝም ብላ ስታዳምጥ ነበረች። ከዛ አንቺ አሰምን ሂድልን ያለሽ እኮ ነው ያለው ምን አሰምን ዞር በል ወደዛ ትላታለች። ፌቨንም ከነብዩ ጠገቡ ሆና ማለት ነው። ብቻን መናገር አልቻለችም ትጮህ ነበረ። አሁን ግን እኔ ሂድልኝ ያለች ነው ለምንድነው አልሰማም ነብዩ ትለዋለች። እዛ ዞር በልልን ወደዛ ዞር በልልን ሂዲ ይለዋታል። ሁለታቸው ይጮሃሉ ጽጌረዳ ማለት ነው። ከዛ ጽጌረዳም አፈቅርሃለሁ ትለዋለች ነብዩ። እኔ እኮ አፈቅርሃለሁ ያለት ቦርሳን ትጥላለች ጽጌረዳ። እኔ አፈቅርሃለሁ ካንተ በፊት ማንም ሰው አፍቅረ አላውቅም ናንተ ነው ማፍቅረው ትለዋለች ጽጌረዳ ቦርሳን ጥላ ያለቀሰት። አፈቅርሃለሁ ነብዩ ትለዋለች። ግን ካሁን በኋላ ግን የማፈቅርህ አይመስለኝም ትለዋለች። ካሁን በኋላ አላፈቅርም ትለዋለች። ነብዩ ካሁን በኋላ አላገኝህም ብላ አጥቻለሁ ብላ ትሄዳለች ጽጌረዳ ማለት ነው። እንደዛ ብላ ጽጌረዳ ትሄዳለች። ነብዩ እንደዛ ቀጥ ብሎ ቆመ ማለት ነው። ደንግጠዋል። ከዛ ፌቨን አውቃ ነብዩ ጽጌረዳ ያየ ስለነበረ እንደዛ ብላ ጽጌረዳ ስትሄድ ነብዩ ወደ ጽጌረዳ ሆነ ትኩረቱ ማለት ነው። ከዛ ፌቨን ደግሞ እኔ እግሬ ተሰብሯል እኔ እግሬ ተጎዳሁ ምናምን ያለቀሰት ነብዩ መሳው ማለት ነው። ትጮኻለች ፌቨን ተጎድቻለሁ እና ምንድነው ትላለች። ከዛ ዳና አይደለችም እንዴ አታያየህም እንዴ
እንዴት ነው እንደዚህ ትለን ነው ትለዋለች ነብዩ። ነብዩም በቃ ሀሳቡ ወደ ጽጌረዳ ነው የሆነው። ፌቨን ግን አውቃ ማለት ነው አውቃ ነብዩን መሳው ማለት ነው። አውቃ ነው ተጎድቻለሁ፣ መሄድ መራመድ አልችልም ያለት ነው የምትናገረው። እና ነብዩ ግን በቃ ሀሳቡ ወደ ጽጌረዳ ሄደ ማለት ነው። ዳና አይደለሽም ትለኛለህ? እኔ ዳና አይደለም ተጎድቻለሁ እኮ ቦርሳዬ አታንሰልኝ፣ ቦርሳዬን አትልኝ ትለዋለች ፌቨን ነብዩ ማለት ነው። ነብዩም ደንግጠዋል። ጽጌረዳ ካሁን በኋላ አጥቻለሁ ስትለው በጣም ደንግጠዋል። እኔ እንደ ምንድን ምናምን ስትለው ጽጌረዳ ሄደት ፌቨን እንደዛ አውቃ እንደዚህ ትለዋለች። ከዛ ነብዩም ቦርሳዬን አትሰልኝ፣ ቦርሳዬን አትልኝ ምን ትለዋለች። ከዛ ዳና አይደለችም። ከዛ ዘወር ብለው ወደ ጽጌረዳ ያያል። ወደ ጽጌረዳ ያያል። ጽጌረዳ ሄደት ከዛ ሳይወድድ ከፌቨን ጋር ይሄዳል። ከዛ መኮንን ከሌላ ጋር አንድ ክላስ ሆነው ክሽነ ገብተው ማለት ነው ያወራታል። ከዛ አሁን ልብሴን ቀይረ ፈታ በቃ ሞታ አደርጋለሁ ትለዋለች። ሌላ ነው መኮንን ማለት ነው። እንደዚህ አድርጋለሁ ስትለው ሌላ ነው መኮንን አንቺ ይላታል። ከዛ እዚህ የሆነ ነገር ስትሰሪ ሰዎች ያወጥሻል ይላል። እኔ እኮ ከገጠር ነው የመጣሁ ሆነ ትለዋለች። እና ከዛ ምንድን እንደዚህ ማድረጋለሁ ትለዋለች ነው መኮንን ሌላ ማለት ነው። ከዛ ፈንደሽ ፈና ትለዋለች። እንዴት አላየኸውም እንዴ ፈንዳሽ ያለው ትለዋለች። ከዛ አንቺ ምንም ሰሪ ይላታል መኮንን። እንደዚህ አይነት ነገር አዝይ ከሰራሽ ያወጥሻል ምናምን ይላታል መኮንን። ሌላ ምንም ጣጣ የላትም። ከዛ ቅል በቀኝ የሆነ ነገር ጨት ነገር ይዛ እንደዚህ ትላለች። የሆነ ነገር እንመስራት። ከዛ ይሁንልሽ አንቺ እንደዚህ አይነት ነገር ምንም እንዳትሰሪ ይላታል መኮንን። እሷ ደግሞ ምንም እኔ ምን ከገጠር የመጣሁ ልጅ ነኝ እኮ ትለዋለች። ሌላው ነው መኮንን ግን ምንድነው ለመስራት ነው እንደዚህ አይነት ቀልድ ግን እንዳትሰሪ አትቀልዲ ይላታል። እኔ የሀገራችን ባህላችን ትለዋለች። ጽጌረዳ ያለቀሰት መንገድ ላይ ያለቀሰት ከዛ ቆይ ግን ፌቨን መቼ ነው ከእኔ ህይወት የምትወጪ? መቼ ነው ከእኔ ህይወት የምትወጪ? እያለች ያለቀሰት ነው። ከዛ እኔ የምትወጥ ከኔ ህይወት መቼ ነው? ከኔ ህይወት እስከ መቼ ነው እንደዚህ የሚቀጥለው? እኔ ያለት ታለቅሳለች። ጽጌረዳ ፌቨን ማለት ነው። ከዛ እንደዚህ እያለቀሰች ያለች መሀል ላይ ዮናስ ይደውላል ወደ ጽጌረዳ። ዮናስ ደህና ነሽ ጽጌረዳ እንዴት ነሽ ይላታልና ደህና አይደለም ትለዋለች። ምን ሆነሽ ነው ይላታል። እንደዛ ስትል አንቺ ምንድነው ወይ ደህና ነኝ አትይም ወይ ደህና ነኝ አይደለም አትይም ምንድነው ደህና መሆንሽ አልሆንሽም አታውቂም ማለት ነው። እኔ አላውቅም ትለዋለች። ደህና መሆኔን አላውቅም። አንቺ እንዴት ነሽ? የት ነው ያለሽው? አሁን እኔን ምጣ ይላታል ዮናስና ጽጌረዳ። አለሁ ምን እንደሆንኩ ምንም ነገር አላውቅም ትለዋለች ጽጌረዳ ዮናስ። አንቺ ምንድነው አትላቅም ትሌ የምትይ? ወይም የስልክሽ ሎኬሽን አውረልኝና እኔ ያለሽ ቦታ ንምጣ ይላታል ዮናስና ጽጌረዳ ማለት ነው። ወይም አንቺ ምን ሆነሽ ነው ይላታል። ሰው እንዳትደናገሪ ምን ሆነሽ ነው ተጠንቀቂ ይላታል ማለት ነው ዮናስና ጽጌረዳ ደግሞ እሺ ትለዋለች። ቤተሰብ ስለነበረን ቆይ